በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሸው። መንግስት ሌባ ነው ብለህ ያልከው፣ መንግስት ዘራፊ ነው ብለህ ያልከው፣ ካቢኔዎቻቸው አብሮት ያሉት ባለስልጣናት ሌቦች ናቸው ብለህ ያልከው፣ እያንዳንዱ ለተናገርከው ነገር አንተ ዋጋ ትከፍላለህ። ነገር ግን ሌቦች ናቸው አይደሉም የሚለውን ነገር እኮ በስራ አየናቸው። It's God's timing. ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሸው። አብዛኛው ጨካኞች ናቸው፣ ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው፣ ጴንጤዎች ናቸው። ኢቭንም በመንግስት ደረጃ አብዛኛው ጴንጤዎች ናቸው፣ ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሸው። አብዛኛው ጨካኞች ናቸው፣ ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው፣ ጴንጤዎች ናቸው። ኢቭንም በመንግስት ደረጃ እሺ። ስለዚህ ዮኒ ማኛ እኔ በጣም ማለት ኦቨር ስሜታዊ ሆንኩ ነው። በነገራችን ላይ በጣም ስሜታዊ ሆንኩ ነው። በጣም ስሜታዊ ሆንኩ ነው። ገና በጣም የምንወደው ወንድማችን የኢትዮጵያ ፕራይም ሚኒስተር ዶክተር አብይ ከኦሮሞ ስለተወለደ የኦሮሞ ብሔር ተወላጅ ስለሆነ ከዚህ ፊት ያልከው ነገር አለ። እሱን ቪዲዮ እናመጣለን። አሁን ቀስ በቀስ ነው ነገሮች ምናስ ኦሮሞ ምን ብለን እንደተሳደብክና ምን ብለን እንዳልክ ግልጽ ነው። ይሄ መንግስት መስሎኛ አንተ ኢትዮጵያን የለወጠው ኢትዮጵያን በዚህ ልክ ቀጥ አድርጎ ያቆመው ያም ስለተለወጠ የተለወጠ ማይንድ ስላለው ክርስቶስን የሚወድ በክርስቶስ ክርስቲያን የሆነ ሌብነትና ምናምን ከቶ የማያውቀው መንግስት ስለሆነ ከጨዋ ከንጹህ ማህበረሰብ የተገኘ ጨዋ ያሳደገው ተቆንጥጦ ያደገ ሀገር ለመለወጥ የሀገር ፍቅር ያደረበት ድንቅ መንግስት ስለሆነ ነው አሁን ላይ ያየኸው እያንዳንዱ ብልጽግና ማለት ነው። እያንዳንዱ የምታየው በጠቅላላ ሰው መንግስት ሌባ ነው ብለህ ያልከው፣ መንግስት ዘራፊ ነው ብለህ ያልከው፣ ካቢኔዎቻቸው አብሮት ያሉት ባለስልጣናት ሌቦች ናቸው ብለህ ያልከው፣ እያንዳንዱ ለተናገርከው ነገር አንተ ዋጋ ትከፍላለህ። ነገር ግን ሌቦች ናቸው አይደሉም የሚለውን ነገር እኮ በስራ አየናቸው። ለምን ካልከኝ ከኪሳቸው ሁሉ ተቆርሰው ነው ሀገር የገነቡት፣ ሀገር ያደሙት። አሁን ያለችው ኢትዮጵያና የዛሬ 10 ዓመት ያለችው ኢትዮጵያ አንድ ናት እንዴ? ናት እንዴ? አይደለችም። የሚቀጥለውን ዓመት ደግሞ ታዲያ ኢትዮጵያ ኒውዮርክን አስታገኛት። ለምን ካልከኝ ያለው መንግስት ማይንዱም ልቡም የተፈወሰ ክርስቶስን የሚፈራ የክርስቶስ ተከታይ ክርስቲያን ነው። ክርስቲያን ጴንጤ የሆነባቸው ሀገሮች እኮ ናቸው አሁን በልጽገው የምታያቸው። አሁን የምታያቸው ኢሮፕን ሂድ፣ ክርስቲያን ባለስልጣን መሪው ክርስቲያን ስለሆነ ነው ኢሮፕ እንደ ኢሮፕ ሆና እያንዳንዱ ተሰዶ የሚኖርባት ራሱን ላይፍ ምና የሚለውጥበት ሀገር ሆና ያገኘሃት የተለወጠ ጴንጤ የሚመራው መንግስት ስለሆነ ነው። አሜሪካ የሚመራው ጴንጤ መንግስት ስለሆነ ነው። አሁን አሜሪካ አንተ ሄደህ የምትኖርባት ሀገር እንደዚህ አብባ የምታገኘው ድህነትን አራግፈ ሶፋ ላይ ተቀምጠ ምና የምትናገርባት ያቺ አሜሪካ የተመራችው በጴንጤዎች ነው፣ በጴንጤዎች ነው። ይህ ሌላ ሀገርም ከፈለክ አሁን የኢትዮጵያ መንግስት ጴንጤ አብሮት የሚሰሩት አብዛኛው ጴንጤ ስለሆነ የተፈወሰ ማይንድ ስላላቸው አየህ ንጹህ ነገር ነው የምታገኘው። ቢኮስ ንጹህ ማይንድ ነው፣ ንጹህ ልብ፣ ንጹህ ማይንድ ያለው መንግስት ስለሆነ የምታየው ነገር በጠቅላላ ንጹህ ነው። የምታየው ነገር በጠቅላላ ሰው አሁን ከፊት ለፊት ያለውን አንተ ላይክ ምርጫውን ለማደናቀፍና ሰዎች እንዳይመርጡት ለማድረግ በእምነት ውስጥ ከተ የራስን ፖለቲክስ ለመስራት ሞከር ውጭ ስለተከፈለ ብቻ መተ እንደ ውሻ አላዘንክ ብራዘር። አሁን ያደረግከው ነገር ልክ የሆነቿን ሴት እንደ መስደብ አይደለም፣ ወይም ደግሞ አረብ ሀገር ያሉት እህቶቻችንን እንደ መስደብ አይደለም። አሁን ይሄ ከሃይማኖቱም ከመንግስት ጋር የተገናኘ ጉዳይ ስለሆነ አንተ ለተናገርካቸው ለእያንዳንዱ ነገር you will pay the price, you will pay the price። እያንዳንዱ ነገር አንተ የቆጠርክ ነው የምትከፍለው ለእያንዳንዱ ለተናገርካቸው ነገሮች። እንደ መጀመሪያ ሙስሊሞችን ሰድበ እንደ መጀመሪያ ሆነ አሁን ማይነካ በትን ነው የነካው፣ ሮንግ በትን ነው የነካው ብራዘርዬ፣ ሮንግ በትን ማለት ነው።
ስለዚህ እንመጣብሃለን። በምንም ነው የምንመጣብህ ወንድማችን። ይህን ወቅ አንተን ዋጋ እናስከፍላለን። በአንተ ምክንያት ለነገሩ ማንም አይሰማም። ቢኮዝ ሆል የሚታየው ነገር በጠቅላላ የዚህን መንግስት ንጽህና፣ የዚህ መንግስት ሐቀኝነት፣ የዚህ መንግስት ሀገር ወዳድነት፣ የዚህ መንግስት ለሀገር 24/7 በመድከም በመልፋት ሀገር ለማቅናት እየደከመ ያለ እንደሆነ ስራዎቹ ሁሉ ግልጽ ብሎ ይታያሉ ማለት ነው። አይደለም አንተ ተራው እዚህ ግባ ማትባለው ይቅርና የአሜሪካኑ ፕሬዚዳንት ሂዝ በጣም ስትሮንግ መንግስት ነው። ኤንድ ደግሞ አብሮት ያሉት ሊደርሺፖች በጣም ስትሮንጎች ናቸው። ዶክተር አብይ ኢዝ ቬሪ ስትሮንግ ኤንድ ኢንቴሊጀንት የሆነ ሰው ነው ብሎ የመሰከረው አንተ ያለበት በጥገኝነት የተቀመጥከው አሜሪካ የአሜሪካ መንግስት ነው። መንግስት የአሜሪካ መንግስት ነው። ስለዚህ ዶክተር አብይና አብሮት የሚሰሩትን ኤንድ የብልጽግናን ፓርቲ ለማጠልሸት የሄድክበት ርቀት ዋጋ ያስከፍላል። የመጣኸው በሃይማኖት ነው የመጣኸው። አንተ የሆነ ሃይማኖት ተከታይ ሆነ የሆነ ነገር ሆነ ምናምን ብትል ችግር የለውም። ነገር ግን የመጣኸው እሱ ያለበት ሃይማኖት which is first ሌዲዋ ጌታን የምታመሰግንት የምታመልክበት የምትዘምርበት ያ የወንጌል አማኝ የተባለበት እዛ ገብተህ ሆን ብለህ አታክ በማድረግ የወንጌል አማኞችን ገጽታ ለማበላሸትና ጥላሸት ለመቀባት የራሳቸው ወንድም ተቃውማቸው የሚለውን ፖለቲክስ ለመስራት ነው የመጣው። አንተ የስፒድ ምናምን ነገር ያቀረበውን ሄደን ሪፖስት የምታደርገው እናውቃለን። ማንም ነው የማይሸወደው ብራዘር። እኛ በጣም ቆቆች ነን። በጣም ቆቆች ነን። ከአንተ በላይ ቆቅ ነን እኛ። አንተ አንድ ልጅ መጥቶ ምናምን ነገር እሱ ባያስታወቅም የታወቀ ነው። አገራችን አሁንም ድረስ በመንግስታት ደረጃ በመንግስታት ደረጃ እየተመሰገነ ያለ መንግስት ነው ያለን ብራዘር፣ መንግስት ነው ያለን። ስለዚህ መንግስትን ሌባ ነው ያልክበትን ትከፍላለህ፣ ገዳይ ነው ያልክበትን ትከፍላለህ። ጴንጤዎች ገዳዮች ናቸው፣ ጨካኞች ናቸው፣ አውሬዎች ናቸው ብለህ የተናገርካቸው እያንዳንዱን ነገር you will pay the price። እኛ ጴንጤዎች ነብሰ ገዳይ አይደለንም። እኛ ጴንጤዎች የክርስቶስ ልብ ነው ያለን። እኛ ጴንጤዎች የዋሆች ትሑታን ነን። ትሕትናና የዋህነትን ከክርስቶስ ነው የተማርነው። ከዋናው ከእምነታችን ጀማሪና ሐዋርያ ከሆነው ከክርስቶስ ነው የተማርነው። አንተ ግን ጴንጤ ሲባል ሰዎች ገዳይ አድርጎ እንዲስሉ፣ ጴንጤ ሲባል ሰዎች አጥፊ እንደሆነ፣ ጴንጤ ሲባል ነፍሰ በሊታ እንደሆኑ አድርገህ ለመሳል የክበት ርቀት እንደ መጀመሪያ የሚታለፍ መስሎ ከሆነ ዮኒ ማኛ ተሳስተሃል። ስለዚህ ለእያንዳንዷ ነገር ዋጋ ትከፍልበታለህ። አሁንም ቻሌንጆቻችን ደጋግመን እናቀርብላለን። የመጀመሪያው ቻሌንጅ ወንድ ከሆንክ በእንግሊዘኛ ስትሪም አድርግ። ፕሮቴስታንቶች በአሜሪካ ይኖሩ ሁሉም ግብረ ሰዶማውያን ናቸው። ፓስተሮቻቸው ግብረ ሰዶማውያን ናቸው። ዘማሪዎቻቸው ግብረ ሰዶማውያን ናቸው ብለህ ያልከውን ወንድ ከሆንክ በእንግሊዝኛ ስትሪም አድርግ። ሁለተኛው አንተ ወንድ ከሆንክ ይሄው እናደንቃለን፣ ኢትዮጵያ ግባ። ከዚያ ምን ችግር አለው? እኛ አጨብጭበን በቀይ ምንጣፍ እንቀበላለን። ግን ወቅ መንግስታችን ንጹህ ነው። መንግስታችን ሀገሩን የሚወድ ለሀገሩ 24/7 የሚሰራ ሀገር ለማቅናት በዚህ ሁሉ ውጥንቅጥ ውስጥ ሀገር አበባ እንድታይ ያደረገ ጀግና መሪ ነው ያለን። አንተ ባታነቅ ተራ ሰው ያውም በሴት ተቀጥረ የሴት ምላስ ይዘ ሴቶች እየከፈሉ ሴቶችን የሚያሰድቡ አንተ ከሶፋ ወርደ ማታቅ ተራ ሰው ይቅርና ሀገር የሚመራ መንግስት ያደነቀው መንግስት ነው፣ የመሰከረለት መንግስት ነው። መንግስታችን ሀገር ዓለም ያደነቀው መንግስት ነው። አይ ጴንጤ መሆን ደስ ሲል ብራዘርዬ፣ ጴንጤ መሆን ደስ ሲል ጴንጤ ስለሆነ ነው ሀገር የተለወጠው። ልንገር፣ እኔ አቃቁን ልንገር፣ ጴንጤ ስለሆነ መንግስታችን ወንጌላማኝ ስለሆነ ነው። ቢኮዝ ሌብነት ኃጢአት እንደሆነ ያውቃል። ሌብነት እርኩስ እንደሆነ ያውቃል። ሌብነት ጸያፍ እንደሆነ ያውቃል። ያደገው በዚህ ነዋ ብራዘርዬ። ዳስዋይ ኢትዮጵያ ተለውጣ ያየኸው። ዳስዋይ ኢትዮጵያ ስትታይ ኒውዮርክ የመሰለችው። ዳስዋይ ኢትዮጵያ ስትታይ ዱባይ የመሰለችው። ዳስዋይ ኢትዮጵያ ስትታይ ቤጂንግ የመሰለችው ብራዘር ጴንጤ ስለያዘው ነው። ጴንጤ ምታት ኢትዮጵያ አለችም። የድሮ ኢትዮጵያ ማኳ አናቃትም እኛ ብራዘር። የድሮ ኢትዮጵያ ሱዳን በላት፣
ያውራ ኢትዮጵያ ኒውዮርክ የሆነችው በዚህ መንግስት ነው ብራዘር። በዚህ መንግስት በጴንጤ መንግስት እነግርሃለሁ። የተፈወሰ ማይንድ ኢየሱስ የገባው ኢየሱስን በማገልገል ውስጥ ያለ አላየም እንዴ? በሄዱበት ሀገር ፈርስት ሌዲዋና ፕራይም ሚኒስትራችን ተንበርክኮ ጸልዩ አላየም እንዴ? ተራራ ሲወጡ ቁጭ ብሎ ይጸልያሉ፣ ጌታን ያመሰግናሉ ብራዘር። ሲሄዱ ጌታን ያመሰግናሉ፣ ሲሄዱ ለጌታ ይንበረካሉ። ሲሄዱ ኤቭሪ ትጠይቅ አልሰማም እንዴ ብራዘርዬ? ምንድን ነው የምትሰራ ሲባል የመጀመሪያ ማድረገው ጸሎት ነው ያሉት። ስለ ሀገራቸው የሚጸልዩ ድንቅ መሪ እኮ ነው ያለን። አባቴ አንተ መተህ ጴንጤ ስለሆነ የጴንጤን መንግስት ለማጠልሸትና ጴንጤ እንደዚህ ነች ብለህ አንተ የማይሆን ነገር ማድረግ ይሄንን ምርጫ ለማደናቀፍ ይሄከው ተከፍሎ ያወራው ለያለው ነገር ዋጋ ትከፍላለህ ብራዘርዬ። ሴት እንደመሳደብ አይደለም፣ ሴት እንደመሳደብ አይደለም። የኦሮሞን ማህበረሰብ የሰደብካቸውን እያንዳንዱን ትከፍላለህ ብራዘር። መስሎ አንዴ እኔ ኦሮሞ ነኝ ባባ ገዳ ምናምን አንዴ እዚህ ጋር ምናምን ብለህ ያልካቸውን ነገሮች እንደ መጀመሪያ እንደ ድሮ የተገለባበጥክ እንደፈለክ እንደሆንክ የሚታው መስሎ አስበህ ከሆነ ተሳስታል። ዮኒ ማኛ ተሳስታል። የነብርን ጭራ አያዙት፣ ከያዙት አይልቀቁት ነው ነገርየው። አሁን የነብርን ጭራ ነው ያዝከው። አሁን ያዝከው የነብርን ጭራ ነው ብራዘርዬ። የነብርን ጭራ ከያዝከው አትልቀቀው፣ ከለቀቅከው ይበላሃል ብራዘርዬ። አሁን ያዝከው የነብርን ጭራ ነው፣ የነብርን ጭራ ነው። ሌላ ማስታወቂያ በጴንጤ ስም ጴንጤንም ብላችሁ የመጣችሁ ተጠንቀቁ፣ ተጠንቀቁ። ኢትዮጵያ ያላችሁ አላችሁ፣ የስ አሁን ላይ ምንም አንልም። ነገር ግን የምንፈልግበት አይነት ስቴፕ ላይ ሲደርሱ በጴንጤ ስም ስትጫወታችሁ you will pay the price also። እናንተም ትከፍላላችሁ። ሌሎቻችሁ ደግሞ ጴንጤ ምንም ባላደረገ ባልዋለበት ስሜ የሰጣችሁ ብትንቀሳቀሱ እናንተም ጠብቁ፣ ዝም ብላችሁ ጠብቁ። እየነገርናችሁ ነው፣ ጠብቁ። ከዚያ በኋላ አፋችሁን ክፈቱ። ከዚያ ደግሞ ችግር የለውም፣ በቀይ ምንጣፍ ይቀበሏቸዋል። ችግር የለውም። ደድሮ የሚባል ነገር የለም። አሁን ደድሮ የሚባል ነገር የለም። ያ እና ፕሊስ ዩ ሃቭ ቱ ስቶፕ እንደዚያ ነገር። እዚህ ያላቸው ወንድሞቼ እናቶቼ፣ ለመንግስታቸውና አብሮት ለሚሰሩ ለካቢኔዎቻቸው አብሮት ለሚሰሩ ባለስልጣን ጸልዩ። መጽሐፍ ቅዱስ ነው የሚለው። በላይ ላሉት ባለስልጣናት ጸልዩላቸው ነው የሚለው። ጸልዩላቸው። በተለይ በጣም ለምንወደው ወንድማችን ለፕራይም ሚኒስትር ለዶክተር አብይ ጸልዩለት፣ ለወንድማችን በጣም ጸልዩለት። የሁላችንም የጸሎት ሸክም ሊሆኑ ይገባል። እሳቸው ሁል ጊዜ በጸሎቶቻችን ስንንበረከክ ስለ እሳቸው መጸለይ ያስፈልገናል። ኢትዮጵያ እርግጠኛውን የማወራችሁ ነገር ከ5 ዓመት በኋላ አንተ በፓስፖርት ቪዛ አስመትተህ ለምን የምትገባባት ሀገር፣ ጥገኝነት የምትጠይቅባት ሀገር ነው የምትሆነው። እርግጠኛ ሆኜ ነው የማወራው። በነገር ላይ እርግጠኛ ሆኜ ነው የማወራው። ኢትዮጵያ በፓስፖርት ቪዛ አስመትተህ ጥገኝነት ጠይቀህ የምትገባባት ሀገር ነው የምትሆነው ከ5 ዓመት በኋላ። ቢኮዝ ያለው መንግስት እግዚአብሔርን የሚፈራ ሀገሩን የሚወድ ከኪሱ የሚቆረስ ድንቅ መሪ ነው ያለን። ዮኒ ማኛ ዩል ቤተ ፕራይስ መሲ የቀጥሉ። አመሰግናለሁ። በቃ የተባረክ ጌታ ኢየሱስ ይባርክ። ተባረክ። ድንቅ ንግግር። በቃ ምንም አይጨመርበትም። ቱ ቢ ኦነስት በቃ ይሄ ሰውዬ በጣም እንዳልሹ የእሱ ላይ በመግባት ራሱ መርሲ አያስፈልግም እና አይ ቲንክ አንድ ያልተነካ ነገር አለ። ትንሽ ቢዚ ስለነበርኩ ቶሎ እዚህ አልገባውም። ታች ሆኜ እየሰማው ነበር። ልጄን ትምህርት ቤት ያደረስኩ ምናምን ስለነበረ እና ማስተር ላይፍ የሚባለው ልጅ የታመመውን ፈውሱ ብሏል። ፈዋሽ እግዚአብሔር ነው። ይሄን ሀሳብ የነካቸው አይመስለኝም።
የቪዲዮ የስ ማዘጋጀት ቤካ ረስቶት ነው። ዩ አር ኦኬ ራይት። የስ እና እናሳያለን አብረን። ፈዋሽ እግዚአብሔር ነው እና አንድ ጴንጤ ፈውሱ ምናምን ብሎ የተናገረው ነገር እኔ በጣም ነው በቃ ያናደደኝ እና ምን ያህል እንደዞረበት እና እኔ ቱ ቢ ኦነስት እሱን ይሁዳ ብየዋለሁ። እሱን ይሁዳ ደግሞ ከሱ ጋር እየሰራ ያለውን ዴማስ ብየዋለሁ እላለሁ። ኮሜንት ላይ ሁሌ እጽፏለሁ። ደምሮ ዴማስ፣ ዮናስ ደግሞ ይሁዳ እና ለገንዘብ ብሎ ክርስቶስን የሚሸጡ ሆዳሞች፣ ሆዳቸው አምላክ የሆነባቸው ደፋሮች ናቸው እነዚህ እና ምን ያህል እኔ አሁን እውነት እኔ ቱ ቢ ኦነስት ሀጫሉ ከሞቴ በኋላ ነው ስለ ሀጫሉ የሰማውን አለቀስኩኝ። ስሙን ስጠራ እዚህ ተሰማኝ በጣም ውስጤ እና እሱ ይሁን እንዳያስገድለው ሁሉ ማለት ጀመርኩኝ እና ምን አይነት ጨካኝ ሰው እንደሆነ እና እስቲ ወንድ ከሆነ እንደተባለ ኢትዮጵያ ይግባ እስቲ አሁን እንደዚህ ተናግሮ ኮሜንት ላይ ብየዋለሁ። እኔ ባለፈው ገፍቶ በሙሉ ጴንጤዎች ጌዎች ናቸው ስል እስቲ ወንድ ከሆንክ በእንግሊዘኛ በለው ይሄን ነገር ብዬ ጽፌያለሁ ኮሜንት ላይ እና ለገንዘቡ ስል ይመስለኛል ደግሞ የሆነ በሽታ እኮ ሊኖርበት ይችላል። ይሄ ሰው እኮ አንዳንዴ የሚነሳበት ስፈልግ ኦርቶዶክስን ሙልጭ፣ ስፈልግ ሙስሊሙን ሙልጭ፣ ስፈልግ እኛን ወንጌላማኖችን ሙልጭ አድርጎ የሚሳደብ ይሄ የሃይማኖት ተሳደብነት በሽታ አለበት ብዬ ነው ማስበው ይሄ ልጅ። ስለዚህ የትም ቢሄድ እንትን አይልም። እንደውም አንዲት ልጅም የሰራችው ቪዲዮ አለ። ኦርቶዶክስ ጴንጤን ስለሰደብክ እኛ እንቀበልም ብላ በዱላ እየመታችሁ ፎቶን የሰራችውን ቪዲዮ አይታችሁ ከሆነ ያሳቅብና ማንም እንትን አይለውም። እኛ ስለሰደበ እንትን አይልም እና ሆዴ አያድንም። ዮኒ ማኛ ፎርሹር ገብተ ይሄን አሁን ትሰማለህ። በሌላ አካውንት ወይ ሰው ቀርቶ ይልክልሃል ወይንም እየተቀዳም ትሰማለህ። እና መዳን በኢየሱስ ነው። ይሄ የሰበሰብከው እንትን አያድንም። ለልጆችም አታስቀምጠውም። የአባቶችን በደል ይላል መጽሐፍ ቅዱስ ላይ ለልጅ ልጅ ይላል እና አም ቴሊንግ ዩ ይሄን ለልጆችን ይሄን እርግማን እንዳታስቀምጥ፣ ንስሐ ግባ። ቀን ሳለ እኔ 100% እርግጠኛ ነኝ ድራማ እየሰራ እንደነበረ ስፔሻል በብርቱካን ይሄ የሆነ ለራሷ እኔ አም ሶ ሶሪ እንደዚህ አይነት እኔ የእግዚአብሔር ሰዎችን ዲፍረንት ናለም፣ ግን እሷ ሴትዋ ለእኔ አትመቸኝም። በሷ የተጠመቀ ሰው በሷ ጌታን ተቀበል ስንት ሰዎች ያሉ፣ ለምንድን ነው እሱ በሷን የተቀበለ ጌታን? ለምንድን ነው ሌሎቹ ወንድሞች እዚህ ያሉት በሚያስተምሩ ያልተቀበለ? እና ስለ ዞረበት ስላመመው ነው እንደዚህ ድራማ እየሰራ ያለው እና በርቱ እንላለን። እንደው ጎበዝ ከሆንክ እስቲ ኢትዮጵያ ሄድ፣ እንደው እንደተባለ አዋጥን ፖለቲኬቱን እንቆርጥልሃለን እና ለገንዘብ ብለህ የይሁዳ መንፈስ ካንተ የተወጋ ይሁን፣ እግዚአብሔር ይገስጸው። እስቲ እሱ ቅድም ቦይካ ተናግራል። ወንድ ከሆነ የኛ ትኬት እንቆርጣለን። ያው ሌላ ሰው ተውት፣ እኔና የትሻ ትኬት እንቆርጣለን። ይምጣ፣ እስቲ ይምጣ፣ ቦሌ ይምጣ፣ ይምጣ ወደ ሀገራችን። ምን ችግር አለ? ሀገሩ አይደለ እንደ የተወለደ እዚሁ አዲስ አበባ አይደለ እንደ ይምጣ፣ ወደ አዲሱ ገባ፣ እናስተናግዳለን። ችግር የለው፣ እናስተናግዳለን። ሻይ ምናምን በምንም ችግር የለም። ግን እንደዚህ ውጭ ሀገር ቁጭ ብሎ 24 ሰዓት ለሀገሩና ለትውልድ የሚለፋ መንግስትና የመንግስት አመራሮችን መስደብና ሌላ ነገር መለጠፍ ድሮ ቀረ። መጥቶ ወንጀለኛ አንተ ወንጀለኛ ብያባ መጥቶ አንተ ሌባ ሊለኝ ሌብነቴ ማጋለጥ አለበት። መጀመሪያ ህዝቡ ማወቅ አለበት። ሌባ ከሆንኩ ህዝቡ ሌብነቴን ለህዝቡ ማሳወቅ አለበት። እዛ ቁጭ ብሎ የራሱን ልጆች የጤና ትምህርት ቤት እያስተማረ እዚህ ደግሞ ምስኪን ደሃ እንዲባሉ ማድረግ ድሮ ቀረ። ማንም አይሰማም። ማንም አይሰማም። የአሁኑ ትውልድ የሚጠይቅ የሚያነብ ለምን የሚል ነው። ሆነ ብሎ ሰምቶ ብቻ የሚሮጥ ትውልድ የለም። አንተ 100 ዓመት በጭንቅላት ቆመ ለኢትዮጵያ ህዝብ እግዚአብሔርን ለመነህ ብለህ ተረት ስታመጣ ለህዝቡ ህዝብ ደግሞ አሁን ተነስቶ ማሊፊ አከሚት ነምኒ ቶኮ ወጋዲበ ቶኮ መታ ደንዳበቴ ከደታ። ኧረ እባክህ
አንድ 100 ዓመት በጭንቅላቱ ቆሞ ለኢትዮጵያ ሕዝብ የሌለ ተረታ ተረት ስታመጡ ትላንትና ሲሸውዱን ነበር። አሁን አንሰማም። እነ ዮኒ ማኛን አንሰማም። እነዚህ በገድዳ ግድል በአፈንዝዝ አደንዝዝ አእምሯቸውና ትውልዳቸው ሊያደነዝዙ እቅድ ያላቸው እቅዳቸው አይሳካም፣ አይሳካላቸውም። ከዚህ በኋላ ወንጌል ያሸንፋል። ኢየሱስ ብቻው ያድናል። ኢየሱስ ይሰበካል በምድራችን ላይ። ትውልድ ደግሞ ከዚህ አምልጧል። ከዚህ በኋላ እዛ ግርግዳውና ግርግዳው አንድ ቀን ለእግዚአብሔር የሚመለክበት ስፍራ ይሆናል። ያ ጣዖት በሙሉ ከላዩ ላይ ተራግፎ ማለት ነው። እዛ ተሸክማችሁ ለጥፋችሁ በግርግዳ ላይ ያለው እዛ በአካባቢው ላይ ድቤና ምንድነው ከበሮና ምን የምትቀጠቅጡበት እሱ ሁሉ ለእግዚአብሔር ክብር የሚሆንበት ዘመን ይመጣል። ስለዚህ ለኢትዮጵያ ምድር እንጸልያለን። ለፕራይም ሚኒስቴር ለዶክተር አብይ እንጸልያለን። ለካቢኖች እንጸልያለን። እግዚአብሔር ደግሞ ሐኪም ነው። አዲስ አበባ ብቻ አይደለም፣ ገጠር እያንዳንዱ ወንዞች ላይ እየሰራ ያለው እኛ ምስክሮች ነን። አሁን ያለው ትውልድ ምስክሮች ነው። የኢትዮጵያ መንግስት ሰራተኞች ዘር አላቸው፣ ግን ዘረኞች አይደሉም። አሁን ያሉ ካቢኖች ዘር አላቸው፣ ግን ዘረኞች አይደሉም። ለሀገራቸው ለብሔር ብሔረሰቦች ቀንና ሌሊት ሳይሉ ራሳቸውን ደፍቶ የሚሰሩ ትውልድን ለመጠቀም የሚትጉ ናቸው እንጂ ዘርን ብቻ ትኩረት አድርጎ የሚሰሩ አይደለንም። የኛ እንደዛ አንሰራም። ቲክቶክ ላይ ቁጭ ብሎ ያዙ ልቀቁኝ ዘረፍ የሚለው እንደ ዮኒ ማኛ አይነት አእምሮ ትክክል ያልሆነ ልቡ መልካም ማሰብ የማይችል እንደዚህ አይነት ትውልድ የለንም። ሰራተኛም የለም በመንግስት ውስጥ። ያንን የቀንጅቦች ብሎ መጀመሪያ ነው አብይ ወደ ስልጣን ሲመጣ ያባረራቸው። አሁን ያሉ ደግሞ ሰልጥኖ ትምህርት ወስዶ ወደ ስራ ገብቶ ስራ ላይ ነው ያሉ። ኑ ከኛ ጋር አብረን እንስራ እያሉ ነው። ኑ እኛም ተጨምረን ሀገራችን ምድራችን ለበረከት ለትውልድ እንዲሆነው 1000 ዓመት የሚባረክ እንጂ 1000 ዓመት የሚረገም ትውልድ አንፍጠር፣ አንስራ። አብርሃምን እግዚአብሔር 1000 ትውልድን እባርክላለሁ አይደል ያለ። አሁን ደግሞ አብይን እግዚአብሔር እንደዛ ማለት አለበት። እኛ ለአብይ መጸለይ አለብን። ይሄንን ነው የምለው። እንደ ዮኒ ማኛ አይነቱና ስመ ዲያቆንና ስመ ቄስ ይዞ በኢትዮጵያ ውስጥም ሆናችሁ በገንዘብና በትውልድ የምትጫወቱት እግዚአብሔር አምላክ ከህዝቡ ጋር ሆናል። አይሳካላቸውም። በመተት በድግምት በኢትዮጵያ ምድር ላይ ቁጭ ብላችሁ አፈንዝዝ አደንዝዝ በየድንጋይ ቤቱ በየመንገድ ላይ በየጠላ ቤቱ የምታረጉት እግዚአብሔር ከእጃቸው ላይ ያራግፋል። እንደዚህ እንጸልያለን። እኛ ይህንን እናምናለን። አይሳካላቸው። በጸሎትም በሁሉም እግዚአብሔር ከኛ ጋር አለ። እኛ ደግሞ እግዚአብሔርን ስራም የሀገርም ትውልድ የሚጠቅመውን ስራም እንሰራለን ማለት ነው። ይህንን ነው ሜርሲ ቀንም ስንጨው ነው የዋልነውና ትንሽ ስራ ላይም ስለቆየው እግዚአብሔር ይባርካቸው። ውጫ መራቱ ከና ጆሌ ሮሞሮቲ ለብሲዱ አካ ለብሲቲን ቤከማ ቤቲ ጋፋ አያነ ሬቻ ከበጀን ጉያ ሰና ማል አከ ጀዴን ቤከማ ሶ ዮ ያደ ቀባቴ ሶዳ ተከመሌ ደበርሱ ደንዴሳ ሀጋማ ሲራ ሂንደገኘ ሶ ኤርጋዮ ቀባቴ ደበርሲ ገርመሲት ጄና መሲስ የወንዴሴ አፋን ኦሮሞቲን ኤርጋ ከደበርሲ ገለቶሚ የትናይት ወይ ቤትሻ እሺ በመጣብኝ ነው የምናገረው። ችግር የለውም እየቀላቀልኩ። እውነት ተባረኩ። እግዚአብሔር ይባርካችሁ። አባብያ ቴንኪ ሁላችሁም ማለት ነው። እኔ ያው ትንሽ ነው የምናገረው፣ ይቅርታ አድርጉልኝና ዮኒ አሁን አይቼዋለሁ እዚህ ስር ስላለ ይሰማል። አንደኛ ላይ የመጣበት መንገድ ግልጽ ነው። ታውቃላችሁ፣ ብዙዎቻችሁ ካስተዋላችሁ ማለት ነው፣ ደጋግማችሁ ስለአወራችሁ እኛም ነቃን በጊዜ ማለት ነው። ያንተ ጥዋ ደግሞ ሞልቶ ስለፈሰሰ ነው። አንደኛ ለክርስቲያኑ ለሁሉም ሰው ማለት ነው ደካማ ጎናችን ኢየሱስ ነው። ሁለተኛ ደግሞ በመንግስታችን ነው መጣብን ደካማ ጎናችን። ሁለተኛ ጠቅላይ ሚኒስትራችን ነው ማለት ነው። ብዙ ቪዲዮ አለ። ቤካ እንደሆነ አላመጣም።
በጣም ብዙ ቪዲዮ እጃችን ላይ ያለው ማለት ነው። አንደኛ ነፍሰ ገዳይ ነክ፣ ሁለተኛ ላይ ጴንጥነት ውስጥ መተህ ልትደበቅ ፈልገህ ነው፣ አልተሳካልክም። በጊዜ ነቃን ማለት ነው። ያወራክ ቪዲዮ እያንዳንዱ ብዙ አለ። እየሰማክ ነው፣ በደንብ ስማ። ለኦሮሞ ያልክ ጥላቻ፣ ለዚህ መንግስት ያልክ ጥላቻ ልክ የመጣበት መንገድ ብዙ አገልጋዮች አለ እዚህ ሚዲያ ላይ። ለምንድን ነው እነሱ ጋር ንስሐ አልገባክ? መንገዶቹ ስለማይመቻችክ ነው። አሁን በጊዜ ሁሉም ስለነቃ ማለት ነው። ያንተ ጥዋ ሞልቶ ስለፈሰሰ ነው። ባይዘው ያንተ መርዝ ራሱ ብዙ ነጥብ ጥለሃል አንተ ራስክ ማለት ነው። ወንጌል ደግሞ ይቀጥላል። በአንተ የሚቆም ወንጌል የለንም። አንድ ተራ፣ አንድ ዘረኛ፣ አንድ በጥላቻ የተሞላ ስለሄደ አይደለም። ወንጌል ከዚህ በላይ ይቀጥላል። ደግሞ አንድ ሰባር ዜና ሰምተናል። አሁን እዚህ ላይ ሰምታችኋል። በጣም የእናንተ ክሳራ አደባባይ ላይ እየወጣ ነው። ለምን? ክርስቶስ ተሰበከ። አንዳንድ ከጨለማ ሕይወት ወደ ክርስቶስ የመጣ ህዝብ ስላለ ነው። ህዝባችሁ ነው ቁጥር ቀነሰ አይደለም። አሁን እንደዛ ብላችሁ ነው አደባባይ ላይ ብላችሁ አራችሁ። እዚህ ላይ ኤርሚያስ ያስተማረ ትምህርት ገደል ውስጥ ያለ ምስጢር በጣም ስለተጋለጠ ህዝቤ ስለነቃ ብዙዎች ወደ ጌታ ስለመጡ ከዚህም በላይ ገና ትከስራላችሁ፣ ገና ትከስራላችሁ። ወንጌል እውነት ይቀጥላል። ና ነገ በኦሮሞኛ እንቀጥላለን። ያው አንዳንድ ሙስሊሞች በዚህ በፊት የነቁ አሉ። መስዬ በጣም ማለት ነው ዮኒ አሉ ዮኒ ቀብር ብቻ ይዞ መጣ ያሉ አሉ። በጣም ያወሩን ጌታ እነሱ ነቁ በጊዜ። እኛም አሁን ነቅተናል። ገባክ? ነቃን። ይሄ ብቻ ሰውን ደግሞ ኢትዮጵያ ውስጥ ያሉ በጣም ለመንግስት ጥላቻ ያሉት በዚህ በፊትም ብዙ ከባድ ወንጀል ያላችሁ ታውቃላችሁ። ራሳችሁ በስንት መስጠነቀቃ እንደወጣችሁ ታውቃላችሁ። አስተውሉ። እዚህ ላይ አልናገርም። ጨርሻለሁ። ተባረኩ። እኔ ጥቂት ነገር መናገር የሚፈልገው ለህዝበ ክርስቲያኑ ነው። እዚህ ጋር ለምትሰሙ ክርስቲያኖች በእውነት ወንጌል የገባችሁ ትውልድ ከሆናችሁ የምትሰሙትን የምትውሉበትን ቦታ ለዩ፣ ቦታችሁን ለዩ፣ ውሏችሁን ለዩ። ሰው ውሎ ነው የሚመስለውና ውሏችሁ እናንተንም እንዳይበክል እናንተንም እንዳያጠፋ አላማችሁን፣ ውሏችሁን፣ አካሄዳችሁን እንድትለዩ ነው ልነግራችሁ የምፈልገው ነገር። ሰው በሰው ንግግር በጣም ብዙ ነገር ይመረዛልና እንዳትመረዙ፣ ባልሆነ አካሄድ እንዳትወርቁ፣ ከክርስትናችሁ እንዳትሰናከሉ፣ በሰዎች ንግግር፣ በሰዎች ሁኔታ፣ በሰዎች አካሄድ ከክርስትናችሁ እንዳታፈገፍጉ፣ ሁኔታዎች እናንተን እንዳይለውጡ ራሳችሁ ላይ ፎከስ ማድረግ መቻል አለባችሁ። የሰዎች መቀያየር ሊኖር ይችላል። የሁኔታዎች ግራ መጋባት ሊሆን ይችላል። ሁኔታዎች ክርስትናችን ላይ ምንም አይነት ነጥብ አያመጣብንም። እኛ የተከተልነው ጌታ ሰዎች በተቀየሩ ቁጥር የምንቀየርበት አይደለም። ሁኔታዎች በተቀያየረ ቁጥር፣ ክረምትና በጋ በመጣ ቁጥር እንደዛ የሚቀያየር ሁኔታ አይደለም የኛ ክርስትና። የኛ ክርስትና በክርስቶስ ላይ የተመሰረተ ነው። ይህንን የገባንን እውነት ነው እዚህ ሶሻል ሚዲያ ላይ እየወጣን የምንናገረው። ስለዚህ የምትናገሩለትን ጌታ አጥብቃችሁ ያዙት። በሰዎች መቀያየር፣ በሰዎች ድክመት የእናንተ ክርስትና እንዳይጠብቅ እንደው እየገፉን በጣም 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 አጠንክረውናል። እናመሰግናለን። ክርስትናችንን የምትገፉ ሰዎች፣ እምነታችንን የምትገፉ ሰዎች እናመሰግናለን። በእናንተ እኛ መግፋት የበለጠ ጥብቅ ብለን የበለጠ እንድንጠነክር የበለጠ ክርስትናችንን አጉልተን እንድናሳይ ምክንያት እየሆናችሁ ነው። በመቀጠል እዚህ ሚዲያ ላይ ጸብን የምትዘሩ አንዴ በእምነታችሁ ያልጸናችሁ አንዴ በፖለቲካ ውስጥ የምትሯሯጡ ሰዎች አጀንዳችሁን ለዩ። መጨረሻ ላይ የይሁዳ ማሞት እንኳን ይሻላል ብዬ አስባለሁ። የሰው ቅጣት አይደለም መፍራት ያለባችሁ፣ የእግዚአብሔርን ቅጣት ፍሩ። በሰማይ ፈራጅ አለ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ይዋጋል።
በቃ አጀንዳችሁን አውቀናል። የምታደርጉት ነገር ገብቶናል። እኛ ተረድተናል። ሰዎች ነን። አይምሮ ያለን ማሰብ የምንችል ሰዎች ነን። እንስሳዎች አይደለንም። እናንተ ባመጣችሁት አጀንዳ የምንመራ ሰዎች አይደለንም። በጣም ማገናዘብ የሚችል አይምሮ ያለን ሰዎች ነን። መግቢያ ላይ አንድ ነገር ተናግሬያለሁ። እኛ መልአክ አይደለንም። መልአክ እንኳን ስንፍና ይከሳቸዋል። እኛ ሰዎች ነን። ልንወርቅ እንችላለን፣ ልንሳሳት እንችላለን፣ በብዙ አይነት ሁኔታ ውስጥ ልናልፍ እንችላለን። ግን ደግሞ ሰዎች ነን። ማንም ሰው በእምነቱ ሲመጣበት በራሱ የሆነ ነገር በብዙ ነገር አታክ ሲደረግ ደስ እንደማይለውላ እኛም ሰዎች ነን። ክርስቶስን መከተላችን ብቻ ነው ዝም እንድንል ያደረገን፣ ከብዙ ነገር እንድንቆጠብ ያደረገን እኛ ክርስቲያኖች ነን። ደግሜ እላለሁ፣ ብርሃን የበራለን ክርስቲያኖች ነን፣ የእግዚአብሔር ልጆች። ለዛ ነው በብዙ ነገር ላይ አንደበታችን ተቆጥቦ ተረጋግተን እየተናገርን ያለ ነው። ዛሬ ይህንን ነገር አጀንዳ አድርገን ይዘን የገባ ነው ሰዎች ነን። በቃ ይህንን መናገር ፈልጋለሁ። መናገር ያለብንን ነገር መናገር አለብን። ሁል ጊዜ እዚህ ጋር ስለ ወንጌል ስናወራ አንደበት ያጠን ወይም ደግሞ ልክ እንደናንተ ለማይረባ ትክክል ላልሆነ ነገር አጀንዳ ይዘን ሚዲያ ከፍተን መናገር አቅቶን አይደለም። ባይዘዌ ፌመስ እንሁን፣ እንናገር፣ እንሳደብ ብንል ከናንተ የበለጠ አንደበት አለን። ግን አንደበታችንን ደግሞ ለማይረባ ተገቢ ላልሆነ እግዚአብሔር ለማይከብርበት ነገር አናዘጋጀውም። ሰው ሁሉ የሚበላውን ምግብ መርጦ እንደሚበላ ሁላ የምንናገረውን ነገር መርጠን የምንናገር የእግዚአብሔር ልጆች ነን። ይህንን ያደረገው ደግሞ ክርስቲያን ስለሆንን ነው። ልዩነታችን ክርስትናችን ነው። ብራዘር፣ ልዩነታችን ይሄ ነው። እኛ ክርስቲያኖች ነን። የምንናገረውን ነገር ለይተን የምንናገር ሰዎች ነን። እዚህ ጋር ራሱ እስካሁን አይታችሁ ከሆነ የምንናገረውን ነገር በማስተዋልና ተገቢ በሆነ መንገድ ነው። ወጣ ባለ አነጋገር አይደለም። የሁላችሁንም እየሰማሁኝ ነበረ። ስለዚህ ፎከስ እንድታደርጉ ፈልጋለሁ። የመጣውን ነገር በመጣበት መንገድ ነው ምን መልሰው። የሃም ማለት እነሱ ከወረወሩት ድንጋይ ሊበልጥ ይችላል። ሰዎችን ለማናደር ሰዎችን ለመክፋት ብላችሁ የምታደርጉት ነገር እናንተ ነው ራሱ ጠልፎ የማይመች ቦታ ላይ ሊጥላችሁ ይችላል። ከሰውም ክብር ወርዳችሁ ከእግዚአብሔርም ክብር ወርዳችሁ ህሊናችሁን ሽጣችሁ ሰዎችን ለማስደሰት የሰው ሃይማኖት ነክታችሁ የማይገባ መንግስትን ተናግራችሁ ኖ፣ ይሄ በጣም ትክክል አይደለም። ፕሊዝ ትክክል አይደለም። አንደበት ስላለ በገዛ አንደበት አትከብርም፣ ትዋረድበታለህ። ለሁላችሁም ነው፣ ለግለሰብ አይደለም እየተናገርኩት ያለሁት። አንደበት ስላላችሁ አንደበታችሁ አያስከብራችሁም። መከበር በከንፈር የሚባል ነገር አለ። በገዛ ምላስ ትሞታለህ፣ በገዛ ምላስ ትኖራለህ። ሐቁ ይሄ ነው። የሚያኖር ምላስ ነው፣ የሚገልህ ምላስ ነው። እዚህ ጋር ሙስሊሞች አላችሁ፣ ክርስቲያኖች አላችሁ፣ ኦርቶዶክሶች አላችሁ፣ ሌላም ቤተ እምነት የሚያኖራችሁ አንደበታችሁ ነው። ጋይስ ፎከስ ማድረግ መቻል አለባችሁ። የምትሄዱበትን የምትናገሩበትን ነገር ሁሉንም ነገር ደባልቂ አትሁኑ። እሺ፣ ለዩ። የተዘረጋው መረብ ጠልፎ እንደሚጥላችሁ መለየት አለባችሁ። ከመናገራችሁ በፊት ለምትናገሩት ንግግር ማስተዋል የሚባል ነገር አለን። አይምሮ የተሰጠን እንድናስተውልበት ነው። ወይንም ደግሞ ለማይረባ አይምሮ ተሰጣችሁ ከሆነ እኛ ክርስቲያኖች ነን እንለያለን። ምክንያቱም እባብና ጊንጦ እንድንረግጥ እግዚአብሔር ስልጣን የሰጠን ባለስልጣኖች ነን ከእግዚአብሔር ዘንድ። እግዚአብሔር አንድያ ልጁን አሳልፎ ሲሰጠን እኛ በክርስቶስ ኢየሱስ እናምን ክርስቶስ የሰጠን ነገር ምንድነው? እባብና ጊንጦን እንድንረጋግጥ ነው። እንለያለን። በመንፈስ ቅዱስ የምንመራ ልጆች ነን። መንፈስ ቅዱስ ያበራልናል። የጨለመውን ሐሳብ ይነግረናል። አመጣጥህ አካሄድ ውስጣችን ይነግረናል። ራይት ሶ እናውቃለን። በቃ ታውቋል። ስለዚህ አካሄዳችሁን አስተካክሉ፣ አረማመዳችሁን አስተካክሉ። ክርስቲያን አይጎዳም። ባይዘው የሚታመንበት እግዚአብሔር አለው። ማንንም አትጎዱም። እዚህ ጋር የምትጎዱት ራሳችሁ ነው። ህሊናችሁ በሰላም አያድርም፣
አይምሯችሁ በሰላም አይኖርም። እንቅልፍ አታገኙ። የተናገራችሁት ነገር ራሳችሁ መልሶ እንደሚወቅሳችሁ ይሄንን ታውቃላችሁ አይደል? ይሄ ክርስቲያን ህዝብ ስትገፉት የሚበዛ እንጂ ስትገፉት የሚጠፋ አይደለም። እየበዛን እንጂ እየቀነስን አይደለም። ይሄር ነው እየቀነሰ የሄደውን አካል ሶሻል ሚዲያው ይናገራል። እኛ መናገር አይጠበቅብንም ጋይስ፣ መናገር አይጠበቅብንም። ለጥቅምና ለየሆነ ለሰንቲንግ የምትመጡ ከሆነ እምነታችሁን በእንደዚህ አይነት ነገር የምትቀይሩ ከሆነ ጌታ አይከብርበትም። ይሄን ልነግራችሁ ፈልጋለሁ። ጌታ አይከብርበትም። እግዚአብሔርን ደስ የምታሰኙት እናንተ በምታደርጉት ነገር አይደለም። ልጁ ኢየሱስ ክርስቶስን በተከተላችሁበት መጠን ጌታችሁን ስትከተሉት እንጂ ሰዎችን ለማስደሰት ብላችሁ የምትቀይሩት እምነት ህይወት አይደለም፣ ገዳይ ነው። ሃይማኖት ገዳይ ነው። በእምነት ጸንተን እንኑር፣ በማስተዋል እንመላለስ። እግዚአብሔር የሚከብረው ያኔ ነው። ክርስቲያኖቼ፣ እህቶቼ፣ ወንድሞቼ የእግዚአብሔርን ቃል በማስተዋል እናንብብ። ለዛ ነው በጣም ኪሳራ ውስጥ እየገባን ያለ ነው። ለዛ ነው መነጋገር ያለብንና መነጋገር የሌለብንን አጀንዳ እዚህ ሶሻል ሚዲያ ላይ እያመጣችሁ ሰዎችን እንዲሰናከሉ፣ ሰዎች እንዲጠፉ የምታደርጉት። ዋጋ ትከፍላላችሁ። በእናንተ ምክንያት ለሚጠፋው ክርስቲያን፣ በእናንተ ምክንያት ባክ ለሚያደርገው ህዝብ ዋጋ ትከፍላላችሁ። በአንድ ሰው መዳን ሰማይ ደስ እንደሚለው ሁላ በአንድ ሰው መጥፋትም እናንተ ዋጋ ትከፍላላችሁ። በስተመጨረሻ መናገር የምፈልገው ነገር ክርስቲያናት ወንድሞቼ፣ የምትሰሙትን የምትሄዱበትን ቦታ ተጠንቀቁ። ብዙዎችን አይተናል። ከማይረባ ከማይገባቸው ቦታ እየተገኙ ያላቸውን ክብር ጸጋቸው ተገፎ በምን አይነት ሁኔታ ላይ እንዳሉ እያየን ነው። እከሌ ማለት አይጠበቅብኝም፣ የምታውቁት ነገር ነው። ጸጋችሁ አይገፈፍ፣ ጸጋችሁ ከእናንተ አይራቅ። ጸልዩ። እዚህም ትክክል አትበሉ። ኮሜንት መስጠት ግዴታ አይደለም። ሐሳብ መስጠት ግዴታ አይደለም ጋይስ። ትክክል ሊሆን ይችላል ያሱ የተናገረው፣ ግን አንደበታችሁን ያዙት እሺ፣ እጃችሁን ያዙት እሺ። ግዴታ አይደለም ኮሜንት የመስጠት ግዴታ አይደለም። ለእናንተ ኮሜንት ስለሰጣችሁ አይጨበጨብላችሁም። ብዙ እናንተን የሚታዘብ ህዝብ አለ። ሰው አያቀኝም አትበሉ። ሰው ያውቃችኋል። የእውነቴን ነው ብላችሁ ሰው ያውቃችኋል። ምናልባት እናንተ ናችሁ አልታወቅም ብላችሁ ራሳችሁን ዝቅ ያደርጋችሁ፣ ግን ትታወቃላችሁ። ግዴታ አይደለም ኮሜንት መስጠት፣ ግዴታ አይደለም እዚህ ጋር ገብታችሁ አስተያየት መስጠት፣ ግዴታ አይደለም። እወድሃለሁ ነው ግዴታ አይደለም። እኔ እኮ አትወዱኝ ምን ችግር የለውም፣ ግን አታስመስሉ። የውሸት አትውደዱኝ፣ የውሸት ኮሜንት አትስጡኝ። የእውነቴን ነው። እዛ ጋም እየሄዳችሁ ብራቮ በርታ የምትሉ ሰዎች ለዛ ሰው መጥፊያ መንገድ እየሆናችሁ ነው። ምናልባት እኮ የእናንተ ማበረታታት ሊሆን ይችላል ያህን ሰው የማይገባ ነገር እንዲናገር በር የሚከፍትለት ራይት። ስለዚህ በማስተዋል እንመላለስ። የመጨረሻው መልእክቴ ይሄ ነው። በማስተዋል እንመላለስ ተወዳጆች። ይሄን ነው ማለት እንፈልገው። ሜርሲዬ ጨርሻለሁ። ተባረኪ መስዬ። መጨረሻ ላይ በተለይ በጣም ደስ የሚል ሀሳብ ተናገርሽ እና እኔ እንዲህ አይነት ሰዎችን እታዘባለሁ ብዙ ጊዜ። ሁለቱም ቦታ አሉ። ትክክል ያልሆነውን ቦታ አሉ፣ ትክክል የሆነውን ቦታ አሉ እና ግዴታ እኮ አይደለም። እኔ አንዳንዶችን እንደውም በውስጥ ጽፍላቸዋለሁ። ግዴታ አይደለም ኮሜንት መጻፍ እላለሁ። አልወድም እንደዚህ አይነት ነገር። አቋም የሌለው ሰው አልወድም በተፈጥሮ እና በጣም ደስ የሚል ሀሳብ ነው የተናገርሽው። ሁለት ነገሮችን ልናገርና በጣም ደስ የሚል አዘጋግ እንዘጋዋለን። ይሄንን ላይቭ በአንድ ሰዓት ውስጥ ወደ ስራ መግባት ስላለብኝ ማለት ነው። የእግዚአብሔር ቃል በመዝሙር መጽሐፍ መዝሙረኛው ዳዊት ምዕራፍ 39 ላይ ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። እኔ በአንደበቴ እንዳልበድል መንገዴን እጠብቃለሁ፣ ክፎችም በእኔ ዘንድ እስካሉ ድረስ ልጓም በአፌ አስገባለሁ ይላል። ስለዚህ ለዚህ ወንድማችን አፍ ልጓም ይደረግለታል። አያችሁ፣ የእግዚአብሔር ቃል ሲናገር አፍ ልጓም ይደረግለታል። አፍ ይመራል ማለት ነው። አፍህን መቆጣጠር ትችላለህ። ልጓም ማለት ፈረስ አፍ ውስጥ እንደዚህ የሚገባው ነው። ታውቃላችሁ አይደለም? በሱ ነው የፈረስን አካሄድ በዚህ በኩል እንዲሄድና እንዳይሄድ የምታስቆሙትም ሂድም የምትሉት ማለት ነው። ስለዚህ አፍ ላይ ልጓም ይደረጋል።
አሁን ይሄ ሰው የሚጠፋው በአፉ ነው። በለፈለፉ በአፍ ይጠፉ ነው። የዚህ ሰው የማይገባበት የማይፈተፍተው ነገር የለም። መዝሙረኛው ዳዊት ግን በአንደበቴ እንዳልበድል ልጓም በአፌ ያስገባለሁ ይላል። አፍ ልጓም ይደረግለታል ለካ። አያችሁ። ስለዚህ ወንድማችን ልጓምህን ተጠቀም። ኤቭሪዌር አይወራም፣ ሁሉም ላይ አይፈተፈትም፣ ሁሉም አይሰደብም፣ ሁሉም አይነካም። አፍ ልጓም ይደረግለታል። መዝሙረኛው ዳዊት በምዕራፍ 39 ነው አይደል የተናገረው። ያዕቆብ በመልእክቱ ይነግረናል። የያዕቆብ መልእክት ምዕራፍ 3 ላይ ሄዳችሁ ከቁጥር 1 እስከ 3 አንብቡት። ምን ይላል? ወንድሞች ሆይ ከናንተ ብዙዎቹ አስተማሪዎች አይሆኑ፣ ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። ሁላችሁም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱ ሁሉ መቆጣጠር የሚችል ፍጹም ሰው ነው። ንግግር ያስታል እያለን ነው። አያችሁ፣ ሁላችንም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱ ሁሉ መቆጣጠር የሚችል ፍጹም ሰው ነው። የማይሰናከል ከሆነ ፍጹም ነው እያለን ነው። ፈረሶች እንዲታዘዙልን ይላል ቁጥር 3 ላይ ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። አያችሁ፣ ልጓሙን እዚህ ውስጥ አስገብታችሁ አይደል የምትመሩት? ዳዊት የተናገረውን ያዕቆብ በመልእክቱ ይደግመዋል። አፍ ልጓም ይደረግለታል። አፋችን ነው የሚመራን ሁሉ ነገራችንን። በአፋችን ነው የምንጠፋው፣ በአፋችን ነው የምንለመው። አንደበት የፍጥረትን ሩጫ ይገታል ይላል እኮ። አንደበት እሳት ነው ይለናል እኮ። አንደበት ከባድ ነው። ይሄ ችግር ነው ይሄ ሰው ላይ ያለው። የአንደበት ችግር ነው ይሄ ሰው ላይ ያለው። አሁን እሱ የወንጌላውያንን ሩጫ ሊገታ ፕላትፎርሙ ላይ አንተ አቅቶሃል፣ እኛ ልጓም እናደርጋለን ማለት ነው አፍክ ላይ። ስለዚህ አፍ ልጓም ይደረግለታል። ያዕቆብ ምን ይላል? መላ ሰውነታቸውን መምራት እንችላለን። የፈረሶችን አፋቸውን ልጓም ካደረግን መላ ሰውነታቸውን በዛ ነው መምራት የምንችለው። ቁም ስትለው ያቆማል፣ ሂድ ንዳው ስትለው ይሮጣል። ስለዚህ አፍ ልጓም ይደረግለታል። አለቀ። የእግዚአብሔር ቃል ለሁሉ ነገር መልስ አለው። ለሁሉ ነገር መልስ አለው። ኦኬ፣ እንዘጋዋለን። ከመዝጋታችን በፊት ቆንጆ አዘጋግ እንዘጋለን ብያቸዋለሁ። ቤካ ያለክ እኮ አሁን የተናገርሽው ያዕቆብን መልእክት ዮኒ ይሰማል፣ እዚህ ውስጥ አለ። ያንብበው፣ ያዕቆብን በደንብ አድርገው ያንብበውና ለሱ በጣም ይጠቅመዋል ሊል ነው። ዩቲዩብ ላይ ስለሚሰማው ኢትስ ኦኬ፣ ችግር የለውም። ስለዚህ ቤካዬ አለክ አምስት ያለው አለ ተኛ እንዴ? አረ እንዴ ምን አንዴ ቪዲዮውን ክፈትና እንዝጋው። ምንድነው ቪዲዮዎችን አሳይተናል። በቃ እንግዲህ ዲቴይሉንም ድጋሚ ዩቲዩብ ላይ ታዩታላችሁ። ዮናስ ሙሉነህ ያው በጃንደረባው ተከፍሏል። የእንዳልክን ንግግር እንደ መግቢያን የተጠቀመው አለቀ። እንዳልክን ተወውና ወደ ኤርሚያስ ዞሯል። በነገራችን ላይ እንዳልክ ከተናገረው ንግግር ይበልጣል እዚህ ጋር የተናገረው። ላሰማችሁ። በሙሉ አንድ ቻሌንጅ እግዚአብሔር ባርኳቸዋል አይደለ? እግዚአብሔር በበረከቱ ጎብኝቷቸዋል አይደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናችሁ፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡን ፕሊዝ። ዱሬ የላ ሌቦች ናችሁ ምላችሁ። ለዛ ክርስቶስ በእናንተ ውስጥ የለም። ግን ቤተክርስቲያን ፈወስን ብላችሁ ዋቴ ታደርጋላችሁ። እስቲ ማስተር አብነትን ተሰብሰቡና አንድ ላይ ሆናችሁ የተቀባችሁ ነቢይ ነኝ ሐዋርያ ነኝ ምን ነኝ የምትሉ ተሰብሰቡና ለማስተር አብነት ጸሎት አድርጉለት እስቲ።
የላችሁ ማባ የኢትዮጵያ ወንጌላውያን በሙሉ ስም እየጠራ የተናገረው እሱ እንዳልክ ከተናገረው ንግግር የሱ አይብስም ወይ? እንዳልክ እኮ ነፃነት ወርቅነህ አላለም እኮ አላለም። ሰው ሲሞት አሁን ጌታን ተቀበሏል ወይ ብዬ መጠየቅ ጀመርኩኝ። አለቀ። ወንድማችንን የታመመ ወንድማችንን ሁላችሁም በየሃይማኖታችሁ ጸልዩልኝ ያለ ወንድማችንን ይሄው ሲዘባበትበት የማ ይከፋል። ስለዚህ እሱ መግቢያ ነው። የጃንደረባው ቡድን ከፍሎታል። አንደኛ ገድላትና ድርሳናት በዚህ ፕላትፎርም ላይ እንዳይነገሩ፣ ሁለተኛ የጴንጤ መንግስት ነው ኢትዮጵያ ላይ ያለው የከረንት የብልጽግና መንግስት። ስለዚህ ከ3 ወር በኋላ ያለው ምርጫ የሰውን ማይንድ ዲስትራክት እንደሚያደርግ ደግሞ ከተከፈለኝ ዲስትራክት አደርጋለሁ ፕላትፎርሙ ላይ የሚለውን ማስረጃ ደግሞ አሳይተናችኋል። ስለዚህ ወገኖች ነቅታችኋል ብዬ አስባለሁ ያለውን ነገር ማለት ነው። 2 ቻሌንጅ ሰተነዋል። አንደኛው ምንድነው አሜሪካን ሀገር ያሉ ወንጌል አማኞች በጠቅላላ ግብረ ሰዶማውያን ናቸው ያለውን እሱን ስትሪም በእንግሊዘኛ እንዲደግመው ቻሌንጅ ሰጥቸው ነበር። አላደርግም፣ ምን እንዳሰባችሁ ገብቶኛል ብሎ መልሶልኛል። ሁለተኛ ደግሞ ቻሌንጅ የምሰጠው ዮኒ ማኛ ዮናስ ሙሉነህ ወደ ኢትዮጵያ መግባት እንደሚችልና ገብቶ እንዲያሳየን ይሄንን ቻሌንጅ ደግሞ ተተነዋል ማለት ነው። ቤካ ያለ አለ እኔ ልገምና ቪዲዮ እስኪ ክፈት። እሺ ከፍታለሁ። እሺ ዮናስ ሙሉነህ አትንበጫበጭ። ምንድነው ላይክ በእንግሊዝኛ ስትሪም አድርግ። በአሜሪካ የሚኖሩት ወንጌላውያን አማኞች ወይም ደግሞ ፕሮቴስታንቶች በጠቅላላ ግብረ ሰዶማውያን ናቸው ብለህ የተናገርከውን ፓስተሮቻቸውም እንደዚሁ እንዲሁም ዘማሪዎቻቸውም ግብረ ሰዶማውያን ናቸው ብለህ ያልከውን በእንግሊዝኛ ስትሪም አድርግ። ጎበዝ አጫውት። እናውቃለን ከአንተ ሞታ ቤታዮ ትበልጣለች በድፍረትም በምንም እና ወንድን አንተ ጎበዝ እናደንቃለን። በእንግሊዝኛ አሁንም ይኸው ቻሌንጅ ይሰጣለን። ስትሪም አድርግ ወንድ ከሆንክ። አሁንም የመሲን ደግሞ አለው ኢትዮጵያ ገብተህ አሳየን። የሆነ ቦታ አሜሪካ ውስጥ ተደብቆ ምናምን ነገርማ ላይ ቁጭ ብሎ ሶፋ ላይ መጫው ወንድነት አይደለም። ወንድነት የሚጠይቀው ሀገር ቤት ገብተህ ማየት ስንችል እና በእንግሊዝኛ ስትሪም ስታደርግ ነው። ከዛ ውጪ አንተ ፈሪ ነህ፣ እነግርሃለን፣ ፈሪ ነህ። እኔ በአንተነት አንተን አይቼ ወንድነቴን ነው የምጠላው። ባይ ዘ ወይ እኔ ወንድ ተከፍሎት ሲሳደብ በጣም ከባድ ነው። የተቀጠረ ምላስ እያከራየ ተሳዳቢ ወንድ እኛ እናቅ። ወንድ ቆፍጣና ለሀገሩ ነፍሱን የሚሰጥ ላመንበት ነገር ኦኬ የሚታመን ወንዳ ወንድነቱ የሚታይ ነው እንጂ ቁጭ ብለው ለሴት የተቀጠሩ ምላስ እያከራዩ የሚሳደቡ እንዳናቀለኛ። ኦኬ ሶ ወንድ ካሁን ካንተ ሱሪ ለብሰሃል። እርግጠኛ ነኝ ሱሪ አትለብሰህ አታውቅም። ቀሚስ ነው የምትለብሰው። ወንድ ከሆንክ ሱሪ ለብሰህ ከሆነ አንተ ቀበቶ ታጥቀህ ከሆነ በእንግሊዝኛ ስትሪም አድርግ ወንድ ከሆንክ እና የነብርን ጭራ ከያዙ አይልቀቁ ነው አይደለም። አያዙ ከያዙ አይልቀቁ ነው። ይዘህናል። መቼም አንፋታህም ብራዘር፣ መቼም ቢሆን አንፋታ። እሱን ወቅ ነፍሰ ገዳይነት ጄኖሳይድ በኦሮሞ ህዝብ ላይ ማወጅ እንደገደልክ በራስህ አፍ የተናገርከውን እንዲሁም የአረብ ሀገር ድንቅ እህቶቻችንን ደግሞ የሰደብክበት ኤቭሪ ነገር ማለት ነው እንደ ቀል የታለፈ ነገር መስሎ ከታየ ተሳስተሃል። አሁን ጽዋ ሞልቷል። ዋጋ ትከፍላለህ። እኛ ስለ መንግስታችንም ይሁን ስለ ሀገራችን ዋጋ ለመክፈል ወይ አልሬዲ መሲ እንግዲህ እኛ ወንጌል አማኞች ምድራችን ላይ ያለው መንግስት የጴንጤ መንግስት ነው። እኛ ፈልገን አይደለም፣ የእግዚአብሔር እቅድ ነው። ኦኬ ምንም ማድረግ አንችልም። ሁሉም በጊዜው ውብ አድርጎ ይሰራል እንደሚል እንደ እግዚአብሔር ቃል ኢትስ ጋድስ ታይሚንግ።
የጴንጤ መንግስት ነው። ተባረኩ። ወዳችኋለሁ። ጌታ ቢፈቅድ በህይወት ብንኖር በፊታችን ባሉ ቀናቶች ደግሞ በተለያዩ ርዕሶች የምንገናኝ ይሆናል። ሻሎም ባይ ባይ።